በምስራቅ አካባቢ የሚገኝ ሀይቅ ነው። ይሄ ሀይቅ ትልቅ የቱሪዝም መዳረሻ ተብሎ የተወሰደና አሁን በከፍተኛ ሁኔታ እየለማ ያለበት አግባብ ነው ያለው። ልማቱ እንደምታዩት ማታም ስታዩ እንደነበረው በልዩ ሁኔታ የከተማ መስተዳደሩ የአካባቢው ማህበረሰብ ትልቅ ትኩረት ሰጥቶ እያለማ ነው። ይሄ እንግዲህ ትልቅ የቱሪስት ፍልሰትን ይጨምራል ብለን እንወስዳለን። ሀይቁን የመመለሱ በትኩረት ተሰርቶ ይሄ ከመጣ ቀጣይ ባለሀብቱ ደግሞ ትኩረት ሰጥቶ ሎጆችን፣ ሪዞርቶችን እዚህ አካባቢ መስራት አለበት፣ ገቢን ማምጣት አለበት። ቱሪስት ሲመጣ የአገልግሎት ተቋማት እዚህ አካባቢ በደንብ ለምተው መታየት አለባቸው። እዚህ አካባቢ እንደምታየው በጣም የሚያምር አካባቢ ነው፣ ውበት ያለው አካባቢ ነው። ማህበረሰቡ በጣም ትልቅ እሴት ባህል ያለው በባህሉ ወስደ ስታይ በጣም የአርት መነሻ ብለን መውሰድ እንችላለን። አርት ደግሞ ለሀገር ግንባታ ትልቅ ሚና ያለው በተለይ የሀረርጌ ማህበረሰብ በአርቱ ውስጥ ትልቅ ሞዴል የሆነ ምሳሌ የሆነ ማህበረሰብ ስለሆነ አርቱንና ቱሪዝሙን እንደ አንድ ፕሮዳክት አድርገን ለቱሪዝሙ እንደ ግብአትን መጠቀም ስለምንችል እዚህ ላይ ሁሉም ርብርብ ማድረግ የተጀመረውን ልማት አጠናክሮ መሄድ ገቢን ማምጣት ከቱሪዝም ይመጣል ያልነውን እድገት ኢኮኖሚ መቁጠር መጀመር እና ማህበረሰቡ ኑሮ ላይ ለውጥ ማምጣት በምስራቅ ኢትዮጵያ ላይ አንደኛ ታሪካዊ ሁለተኛ ትልቁ ሀብታችን የምንለው የተፈጥሮ ውሃ ያለበት ከተማ ነው ማለት ነው። በተፈጥሮ በሰው ሰራሽ ስራዎች የተነሳ ለረጅም ጊዜ ይሄ ውሃ ጠፍቶ እንደነበር ይታወቃል። ያሁን ህብረተሰቡም መንግስት የሚያመጣለትን ኢኒሼቲቭ በመከተል በሚሰራቸው የውሃና የአፈር ጥበቃ ስራዎች እንዲሁም የግሪን ሌጋሲ ስራ በመስራት ይሄ ውሃ እንዲመለስ የሆነበት ሁኔታዎች አለ። ስለዚህ ሀብት በእጃችን አለ ማለት ነው። ሀብቱን በእጃችን ያለውን ሀብት አጠቃቀማችንን አስተካክለን ከዚህ በፊት ያላገኘው የአካባቢ ብቻ ሳይሆን የዚህ አካባቢ ማህበረሰብ የራሱ ጥቅም አለው። የዚህ አካባቢ ወጣቶች የሚጠቀሙበት አሉ። ወጣቶች ብቻ ሳይሆን አዛውንቶች ከዚህ ውሃ ጋር ብዙ ታሪክ የተገናኘ ያላቸው አሉና አሁንም እያየን ያለነው እዚህ አካባቢ ላይ የልማት ስራዎች ጅምር ላይ አትሊስት ውሃውን የመጠበቅ ውሃውን የማቆየት ህብረተሰቡን ባሳተፈ ንጽህናውን ይዞ እንዲቆይ የማድረግ ስራዎች እየተሰሩ እንዳሉ በመንግስት በጀትም ትንንሽ ስትራክቸሮች እየተሰሩ ያሉበት ለመዝናኛ እንዲሆን ለወጣቶች የስራ እድል መፍጠር የሚችሉበት ሁኔታዎች አሉ ማለት ነው። የሀረማያ ወንዙ ግን ይሄ ባህር እጅግ በጣም በሚገርም ሁኔታ ከተማውን በሚመጥንና የከተማውን እድሳት በሚመጥን ሁኔታ ታድሶና ጸድቶ እንደገናም ለቱሪስቶች እጅግ በጣም ሳቢ ሆኖ ሰላሚ በሆነ መንገድ ወጣቶች ተደራጅቶበት ስርዓት የሚያስከብሩ መጪው እንግዳውን የሚያስከብሩ ሰዎችን ያየንበት ሁኔታ ነው ያየሁት ማለት ነው። ብሻንኩን ጋፈ ድሮ ድፉራ ጅራ ጋፈ ድሮ ድፉ ዶኒ ሙኻቲን ደለጉ ትሬ ቁርጡሚ ባሳ ትሬ ደለጋ በቃ ፎያ ትሬ አማ አመተ ጃራ ኢላንጋ አማ ዱራን ዶኒ ሙኻ ወፉ ትሬ ዶኒ ሙኻቲን ነማ የቢየራ አርፉ ድሬዳዋ ሀረር በቃ ጉርጉቶ ተነራ ነማ ደፉ ካናሜ ዶኒ ሙኻቲን በሸነሳ ትሬ የገዝቦቶ ኹኖ ቱጃሮኒ ድፈኒ ዶኒ ሞቶራ ቢተኒ ጅጅራው ብሻን ገናቲብ ዶኒ ሞቶራ ቢተኒ Afgaara kanas bishaan isfaaltii duddu duraan manneen ture manneen kana Dr. Ifraa diigdee lafa kana ol qixxeessitee bishaan kana bareechuudha kaayyoo guddaa qabdiin jira.